አታው ወደኔ ይሁንና ብዙ ቀጠሮን ሰርዤ ወደዛ ሄድኩማል። ሲሄድ ቄሱ የእግዚአብሔርን ቃል አነበቡ ከመጽሐፈ ምሳሌ ምዕራፍ 7 የኔን ታሪክ ያነበቡ መሰለኝ። እኔ ሰውየው መጥቶ ቀደም ብሎ የነገራቸው መሰለኝ። አፈርኩኝ። ማስተዋል ስለሌለው ወጣት፣ ስለሚሮጥ ወጣት፣ ስለሚዋሽ ወጣት፣ ስለሚያመነዝር ወጣት አፈርኩኝ። እዛ ቁጭ ብዬ ጌታ ሆይ አልኩ። መጸለይ አልችልም። ለመጀመሪያ ጊዜ ነው ቤተ ክርስቲያን ውስጥ የገባው። ሰውየው ፊቴን እንዳያዩ እንደዛ ቁጭ አልኩ። እንደሚያውቁኝ አውቃለሁ። እኔም አይቻቸው አላውቅም፣ እሳቸውም አውተውኝ አያውቁም። ያ ክፍሉ በሚያልቅበት ጊዜ አንተ ማን ነህ አሉ። ከየት መጣ አሉ። ነገሩኝ። እንደዚህ ይሄንን ትማራለህ። ጌታ በዛ ትምህርት ቀጠልኩኝ። ብዙ ያልገባኝ ነገር ነበረ። 10ቱን ትእዛዛት እንማር ነበር። 10ቱ ትእዛዛት በጣም እግዚአብሔር አምላክን በቃ አምልክ ይላል። አባቴን እናቴን አክብር ይላል። አትስረቅ፣ አትዋሽ። ሁሉም መልካም ነው። ሁሉም ጥሩ ነው። ምንም ቀላል። አንዱ ግን በጣም አስቸገረኝ። አትዋሽ ማለት ጥሩ ነው። አትስረቅ ማለት ጥሩ ነው። አባቴንና እናቴን አክብር ማለት ጥሩ ነው። አትመኝ የሚለው ነገር እንዴት ነው ሰው ሳይመኝ የሚኖረው? ይሄ ነገር በጣም ከነከረኝና ቁጭ ብሎ የሚማር ሰው ስማ አልኩት፣ ይሄ ነገር ይገባሃል? እኔ ክርስትና ለኔ አይደለም። ምክንያቱም ሌላ በጣም ጥሩ ነው። አትመኝ ያለው ምን ታረጋለህ ብዬ አልኩት። አይ ምን ይባላል በቃ ተማሪና በኋላ ታለ አለ። ከዛ ለአንድ እናት ነገራቸው እና እናት መጡና አንተ እኮ ገና ልጅ ነህ ምን ታውቃለህ? ትምህርቱን ቀጥልበታል። ትምህርቱን ቀጠልኩበት። ትምህርቱ አጨረስኩት። ከዛ በኋላ የፈተና ቀን ደረሰ። የፈተናውንም አለፍኩ። ከዛ በኋላ ሁላችን ወደፊት ተጠራን። ተንበርክከን ቅዱስ ቁርባን ይሰጥ ነበር። መጡና የክርስቶስ ኢየሱስ ሥጋ ላንተ ተቆረሰ ብሎ በሰጡኝ ጊዜ ሰማይ በኔ ላይ ተከፈተ። ተመልሶ መጥቶ የክርስቶስ ኢየሱስ ደም ላንተ ፈሰሰ ብሎ በኔ በሰጡኝ ጊዜ ታሪኬ ለዘላለም ተለወጠ። እስከ ዛሬ ተለውጬ ቀረው። ከዛ በኋላ ከዛ የሚሻል ኑሮ፣ ከዛ የሚሻል ፍቅር፣ ከዛ የሚሻል ሰላም፣ ከዛ የሚሻል መንገድ አላየሁም። ኢየሱስ አቀፈኝ፣ ያዘኝ። መከራ አልነበረም አልላችሁም፣ ችግር አልነበረም አልላችሁም፣ ጥያቄ አልነበረም አልላችሁም። ከዛ ሁሉ የእግዚአብሔር ልጅ ናዝሬቱ ኢየሱስ አቅፎ እስከ ዛሬ አደረሰኝ። ዛሬ እናንተ ወጣቶች ለእናንተ ምጸልይላችኋን ነገር የእስራኤል አምላክ እግዚአብሔር በዘላለማዊ ክንዱ ይቅፋችሁ። waaqayyo jireenya keessan ba'u keessan galu keessan haa eegu. waaqayyo hubannaa isiniif haa kennu. yaada hubatu waaqayyo isiniif haa kennu. namni hubannaa hin qabne waan tokko eessa ga'uu hin danda'u. calluma jedhee waa biyyaasa waa akkas godhanii warri sun akkas godhan warra inni sun gatii si hin qabu. gatii kan qabu waaqayyoon dhaga'u. waaqayyo jireenya keessan ba'u keessan galu keessan inni isinaa eegu, inni isinaa geggeessu, inni isinaa isin geggeesse jireenya keessan isiniif haa dheeressu. ማስተዋል hubannaa
ሁበና አስተዋይ በመንገዱ ሁሉ ጌታን ያስቀድማል። አስተዋይ ሞገስ አለው። አስተዋይን መልካም ዝና ይከተለዋል። አስተዋይ በጌታ እንጂ በራሱ አይተማመንም። አስተዋይ በመንገዱ ሁሉ፣ አስተዋይ በሐሳቡ ሁሉ፣ አስተዋይ በፍላጎቱ ሁሉ፣ አስተዋይ በጸሎቱ ሁሉ ጌታን ያስቀድማል። አስተዋይ አይቸኩልም። አስተዋይ አይንቀዠቀዥም። አስተዋይ እግዚአብሔርን ድምፅ ይፈልጋል። እግዚአብሔርን ይጠብቃል። በሕይወታችሁ አንድ ነገር ለማግኘት ፈልጋችኋል። ጌታ ሆይ ስጠን ምናምን። አስተዋይ መፈለግ መጠየቅ ኃጢአት አይደለም። ነገር ግን የማያስተውል ሰው፣ ትዕግስት የሌለው ሰው በእግዚአብሔር ሐሳብ በሕይወቱ ዘመን መመራት አይችልም። አስተዋይ ትዕግስተኛ ነው። አስተዋይ ትዕግስተኛ ነው በሉ እስኪ። ድምፃችሁን ከፍ አድርጋችሁ አስተዋይ ትዕግስተኛ ነው። አስተዋይ ትዕግስተኛ ነው። ዛሬ ካላገኘው እግዚአብሔር ሆይ ዛሬ ካላገኘው፣ በተለይ ወጣቶች ለማግባት የምትፈልጉ አንድ ሴት ልጅ አይታችሁ እሷን ካላገኘው እሞታለሁ። አትሞትም፣ ውሸትም። እሱ ካላገኘው እሞታለሁ። አትሞትም። ማንም ሞቶ አያውቅም። አስተውል፣ ታገስ። እግዚአብሔር ይምራ። እግዚአብሔር ይምራ። ባልሆነ ነገር ውስጥ ያለ ጊዜ አትግቡ። አስተዋይ በእግዚአብሔር ቤት አካባቢ ዛሬ ችግር የሆነው ማስተዋል የሌላቸው ሰዎች ቤተ ክርስቲያን ውስጥ ሞልተዋል። እሁድ የሚሰሙት ሌላ፣ ሰኞ የሚኖሩት ሌላ። ማስተዋል አስተዋይ በራሱ አስተያየት አይኮራም። አስተዋይ እግዚአብሔርን ይፈራል። አስተዋይ ከክፋት ይርቃል። አስተዋይ አመፅን ያስወግዳል። አስተዋይ በበኩራቱ በአስራቱ ጌታን ያከብራል። በእግዚአብሔር ይባረካል። ዛሬ በቤተ ክርስቲያን አካባቢ ብዙዎች እግዚአብሔርን ይሰርቃሉ። እንደሰረቁ ማያውቁ፣ በአስራታቸው ብዙዎች እንዳውም ከነጭራሹ በኩራት ምን እንደሆነ እንኳ አያውቁ። አስራታቸው ለእግዚአብሔር አይሰጡም ምናምን፣ በቃ እናገለግላለን ይላሉ። አገልጋዮች እናንተ ለራሳችሁ የማታደርጉትን ሌሎች እንዲያደርጉ አትምከሯቸው። ጾሙ ካላችሁ እናንተ መጀመሪያ መጾም አለባችሁ። በሕይወቴ ዘመን በእግዚአብሔር ፊት ቃል የገባሁት ይሄንን ነው። ስጡ ካልኩኝ እኔ መጀመሪያ እሰጣለሁ። ጾሙ ካልኩኝ እኔ መጀመሪያ እጾማለሁ። ጸልዩ ካልኩኝ እኔ መጀመሪያ እጸልያለሁ። እግዚአብሔር ያን ያከብራል። ብዙዎቻችሁ በእግዚአብሔር ቤት አስራታችሁን ትሰጣላችሁ። እናንተ ምንድን ነው እሱ ልትሉት ይችላል። አስራት ከአንድ ማዕሰር ከሚባል ከዕብራይስጥ ቋንቋ ነው የሚመጣው እና ከ11 ማለት እኔ እኮ ምንም የለኝም እና ምን ይሰጣል? ቆሜ ስለምትሄድ ብዙ ነገር አለ። እኔ ተማሪ ሁኜ እያለሁ 50 ሳንቲም በቀን እያገኘሁ ከ50 ሳንቲም አስራትን ይሰጥ ነበር። ዱዩኖወት ምን ልንገራችሁ፣ እኔ እንደዚህ አይነት የነበረ ድሃ ሰው በትንሹ በጌታ ስለታመንኩ ጌታ በጣም ሀብታሞች በሚማሩበት ትምህርት ቤት አስተማሪ። ሀብታሞች በደረሱበት እደርስ ዘንድ መንገድን ከፈተልኝ። ለምን 5 ሳንቲም አይሆንም? በእግዚአብሔር ታመኑ። እግዚአብሔር እንዴት እንደምጠነቀቅላችሁ ያውቃል።
ሰማችሁኝ? ስንቶቻችሁ ናችሁ የሰማችሁኝ? አዎ ብትሰሙ ይሻላችኋል። ሰው ለምን ደኸየው በቃ የሚበላ አጣው የምን ምናምን ይላሉ። እግዚአብሔር የምንበላውን አያሳጣንም። ድሆች በመንገድ ላይ ቁጭ ብለው የሚለምኑ ሲሞቱ በኪሳቸው ውስጥ ብር አለ፣ ገንዘብ አለ፣ ይለምናሉ። ገንዘብ ያለ እኮ። ስለዚህ እናንተ ወጣቶች በተለይ ሌሎቻችሁ የኔ ዕድሜ ያላችሁ እናንተ በቅርቡ ነው የምትሰናበቱት፣ ምንም ችግር የለም። እናንተ ወጣቶች መታመንን ተማሩ፣ አስተውሉ። የእስራኤል አምላክ እግዚአብሔር ማስተዋልን ይስጣችሁ። እግዚአብሔር አትስረቅ በሚልበት ጊዜ እናንተን ለመጉዳት ፈልጎ መሰላችሁ እንዴ? እግዚአብሔር አትዋሽ በሚልበት ጊዜ እናንተን ለመጉዳት ፈልጎ ይመስላችኋል እንዴ? እናንተን ለመደገፍ ነው፣ እናንተን ለመርዳት ነው። አስተዋይ ወገኖቼ በእግዚአብሔር ይባረካል፣ በእግዚአብሔር ይባረካል። በዚህ ዘመን ግን ስንት አገልጋይ ስለ በኩራት እንደማያውቅ፣ ስንት አገልጋይ በአስራቱ ታማኝ እንዳልሆነ፣ በቤቱ በረከት የለም፣ በቤታቸው በረከት የለም። እንዴት ነው? አይ ብዙ ደግሞ ለምን ሚሊዮን አታገኝም? አይጠቅምም። እግዚአብሔር በዚህ መጽሐፍ በመጽሐፈ ምሳሌ ላይ ያለው ተማሩ፣ ታመኑ፣ በትንሹ ታማኞች ሁኑ፣ እግዚአብሔር ለትልቁ ያበቃችኋል። አስተዋይ ለሕይወቱ፣ ለመንገዱ፣ ለአገልግሎቱ የምሳሌን መጽሐፍ ይብላ። በመጽሐፈ ምሳሌ ምዕራፍ 4 ቁጥር 7 ላይ ጥበብ አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትህም ሁሉ ማስተዋልን አትርፍ። ከባድ ቢሆን አስቸጋሪ ቢሆን ይህ ቃል የምናገረውን ነገር ታዘዙ። ከጊዜ በኋላ ነገሩ ይገባችኋል። ከጊዜ በኋላ እውነተኛ አስተዋይ ሁለመናው ለጌታ የሰጠ በጌታ ያረፈ ሰው ነው። ማስተዋል ያለው ሰው ያርፋል። ሂምቦቆታ ናምን ሁበና ቀቡ ሂምቦቆታ ጅሬኝ ሳርከ ዋቀዮት ቡልቶን ሳርከ ዋቀዮት ገለ ጋኤል ሳርከ ዋቀዮ ኬሲር ሂምቦቆታ ነም ከናፍ ሁበዳ ወገኖቼ በመጠኑ ይለያይ እንጂ ለሰው ሁሉ የተሰጠ የሚሰጥ ማስተዋል አለ። በዛ ማስተዋል መሪዎች ይመራሉ። በዛ ማስተዋል ሕዝብ ይታዘዛል። በዛ ማስተዋል ልጆች ያድጋሉ። በዛ ዘመናት እናያለን፣ ጊዜያት እናውቃለን፣ ከወጥመድም እንጠነቀቃለን፣ አደጋን እናስወግዳለን። ሰው ማስተዋል የለውም ማለት አይደለም፣ አለው። እኔ የምናገረው ማስተዋል ማንም የለውም ማስተዋል የላቸውም ማለት አይደለም። ብዙ ማስተዋል ያላቸው ሰዎች አሉ። ይህንም ቤት የሰራ ሰው ጌታን የሚያውቅ አይመስለኝም። ከስንት ዘመን በፊት ይህንም ቤት በትን ተከራይተን እዚህ ስብሰባ አድርገን ነበር። በጣም 20 ዓመት በፊት ይሆናል። ከዛ በፊት አዲስ ነበር ዛን ጊዜ። አስተዋይ ማስተዋል ያለው ሰው ወገኖቼ ለኔና ለናን ማስተዋል አላቸው። ዓለማውያን ማስተዋል አላቸው። እንዳውም ጌታ ኢየሱስ ማልገደ ጎፍታንኬ ጆሌ ዋቀዮ ጫላ ጆሌም ብየለፋ ሁበና ቀቡ አስተውሉ። ነገር ግን እኔ የምላችሁ መጽሐፍ ቅዱስ የሚለው በተፈጥሮ በሰዎች ላይ ያለው ማስተዋል አይደለም። ወደ ኢየሱስ መጥተን ዳግመኛ ስንወለድ የእግዚአብሔር መንፈስ በውስጣችን አድሮ የሚሰጠን ሰላም
የሚሰጠን እረፍት፣ የሚሰጠን ምሪት፣ የሚሰጠን ስጦታ ነው። እኔ የምናገረው ማስተዋል በዓለማውያን ዘንድ የለም። ለዓለማውያን ቀልድ ነው፣ እውነት አይመስላቸውም። ወገኖቼ እኔና እናንተን የጠራነው እግዚአብሔር የጠራን ለዛ ለዘላለማዊ በመንፈስ ቅዱስ በውስጣችን የገባ ማስተዋል አለ። አስተውል አስተውል አስተውል። ብዙዎች ሰዎች በቤተ ክርስቲያን ውስጥ አካባቢ ያሉ ማስተዋል እንኳ ስለሌላቸው በዓለም ምን ይደረጋል መስራችሁ? ይወሰዳል። ብየለፋ ያንሳኒ ብየለፋ ጂንሳኒ ብየለፋ እጅሳኒ ብየለፋ አደምስሳኒ ብየለፋ ዋንተ ኩበና ህንቀበል። ከእግዚአብሔር የሚመጣ ማስተዋል ከእግዚአብሔር የሆነ መንፈስ ቅዱስ በውስጣችን የሚያሳድረው ማስተዋል። ያ ማስተዋል ከሌላችሁ ፖለቲከኞች ይጫወቱባችኋል፣ ወረኞች ይጫወቱባችኋል፣ ውሸተኞች ይጫወቱባችኋል፣ ሐሜተኞች ይጫወቱባችኋል። ምክንያቱም ግራና ቀኙን አታውቁማ፣ እውነት መስላችኋል። ማስተዋል ከእግዚአብሔር የሚመጣው ግን ከሚወራው ዩቱብ ምንድነው? እዚህ ሀገር ዩቱብ አለ አይደል? ከዩቱብ የሚወራው ውሸተኞች የሚያወሩት። ዛሬ ጠዋት እንደዚህ ምናምን ስልኬ እንደዚህ ሳይ አንድ ነገር አውጥቶ ስለኔ በህይወቴ ዘመን አስቤ የማላውቀው በፍጹም ተለሳ አስበው የማያውቀውን አውጥቶ አስቀምጠውታል። ሰዎች ደግሞ እውነት መስሏቸው እሱን ነው የሚያነቡት። ጤናማውን አነቡ፣ ውሸትን ነው የሚያነቡ። ስለዚህ እነሱ ደግሞ ገንዘብ ያገኙበታል። በቁመና እየሸጡን ገንዘብ ያገኙብን። አስተዋይ። ስለዚህ የእግዚአብሔር ነገር ለእናንተ በዚህ ዘመን ካላስተዋላችሁ ለወንድሞቻችሁ ለእህቶቻችሁ ጠላቶች ሆናችሁ ትቀራላችሁ። ሁሉም ሰው ሁሉ የተፈጠረው በእግዚአብሔር ነው ብላችሁ የምታምኑ ሰዎች ስንት ናችሁ? እስኪ እጆቻችሁን አሳዩ። ሁንዱ መኬኛ ዋቀቱሜ ዋቀይ ሁንዱ መኬኛ ሁሜ ከንጀጠን እስኪ ኬሰነት አገርሲሳ yoo waaqayyo hunduma keenya uume eewun caalchisee uume eewun caalchisee uume. har'a biyyi lafaa kan nutti himtu egelee inni kuni isin caala, inni kuni siin gadi kan jedhu kanaati. waaqayyo hunduma keenya ማን ነው በምድር ላይ ማን ከማን ይበልጣል? በእግዚአብሔር መልክ ተፈጥረናልና በእግዚአብሔር መንፈስ ተመርተናልና በእግዚአብሔር ሕይወት የእግዚአብሔር ሕይወት በውስጣችን አለና እኔና እናንተ ሁሉ ጊዜ ማስተዋል ያለብን ወገኖቼ ማንም ከማንም እንደማይበልጥ አይተን ካልተመላለስን በስተቀር ኑሯችን የጦርነት ኑሮ ነው። የጦርነት ኑሮ ነው። ክልል እየተባለ በአሁኑ ጊዜ ክልል የመንደር ወሬ ክልል ምንድን ነው? ክልል አሁን ከኤርፖርት ወደዚህ ስንመጣ ቻይናዎቹ መንገድ ይሰራል። የእኛ ሰዎች ተቀጥሮ ነው የሚሰሩት እንጂ ለቻይናዎቹ ነው የሚሰሩት። ልባል ጨርቅ ከቻይና የገዛ ቻይና መንገድን እየሰራል። ገና ቻይና መጥቶ አልጋይን ሳያነጥፍልኝ አይቀርም። ክልል ስለ ክልል ታወራል። ምኑን ነው የምትከልለው?
ምን አለና ነው የምትገለው? ይልቁንስ ተምረ ከዚህ ጨለማ ወጥተህ ከቻይናዎቹ ጋር ተወዳድሬ ከጃፓኖቹ ጋር ተወዳድሬ ከአውሮፓውያኖቹ ጋር ተወዳድሬ በዓለም መድረክ ላይ ወጥተህ ባህርን ተሻግረ ሄደ ስራ በህይወቴ በስራ ብትሰራ አይሻልም? ምኑን ነው የምትፈልገው የምታወራው? ቆይ ወለጌ ጎጀሜን ከለለ፣ ጎጀሜው ጎንደሬን ከለለ፣ ከዛ ወለዬ፣ ከዛ አፋሩ፣ ከዛ ጉራጌው፣ ከዛ ስዳማው ምኑን ነው የምትከልሉት? ድሆች። ይልቁንስ ከዚህ ወጥተን ተባብረን ተቃቅፈን አንድ ላይ ብንሰራና ከድህነት ብንወጣ አይሻልም? አይሻልም ወይ? ይሻላል የምትሉት እጆቻችሁን አሳዩ። ይሻላል። ታውቃላችሁ የተማሩቱ እዚህ አዲስ አበባ ቁጭ ብለው ለአሜሪካ ካምፓኒ ይሰራሉ፣ ለአውሮፓ ካምፓኒ ይሰራሉ፣ ለእንግሊዝ ካምፓኒ ይሰራሉ። የሚከፈላቸው በዶላር ነው። እነሱ ስለ አንተ ክልል ምን ግድ አላቸው? የሚከፈላቸው በዩሮ ነው። የሚከፈላቸው በዶላር ነው። የእስራኤል አምላክ እግዚአብሔር አእምሯችሁን ይክፈትላችሁ። ክልል ተብላችሁ እዚህቹ ተወለዳችሁ፣ ይህንን ህው ትላላችሁ፣ እዚህ ትሞታላችሁ። ምን ታሪክ ነው ያላችሁ? ምን ታሪክ ነው? እግዚአብሔር አእምሮ የሰጣችሁ ከዚህ አልፋችሁ ኢትዮጵያን ብቻ ሳይሆን ዓለምን እንድትደርሱ ጠርቷችኋልና የእስራኤል አምላክ እግዚአብሔር አእምሯችሁን ይባርክ። እግዚአብሔር በአእምሮ ይባርካችሁ። እግዚአብሔር ሁበናዳን ዋቀዮ ሁበናዳን እስና ኤብሱ ከንሲን ቀብት ቀበደት ቀብደን እንጅራተን ከንትን ሂዳምተን እንጅራተን ሂዳደኩን ነቀምቴን እንቱ ስራፉዳት እንሱራፉዳት who cares about that? አዲስ አበባ ማልቱ ስራፉዳት ኢትዮጵያ ማልቱ ስራፉዳት ዮበሩም ሰንቀብቶዬ አታደናዩም ባቶስ መጥዱት ከናፍ አኒ ከነኑፌ እስን ከረቹምን wanta sin imma baasu sinitti muudhaafan dhufeen wanta sin gargaaru isinitti muudhaan dhufe wanta sin gargaaru isinitti muun jedhe isinitti muu wanta sin gargaaru dubbii keessaa baa isin biyya kana muu isin irra jira warra gadi warra olii bo'utu isin irra jira addana teessanii kilili akkan አስተውኑ ዘመኑ የማስተዋል ዘመን ነው። የእስራኤል አምላክ እግዚአብሔር ይባርካችሁ። አሜን። ይባርካችሁ። የጌታ አገልጋዮች አስተውሉ። ማስተዋል ጌታ ኢየሱስ ክርስቶስን በስሙ በኃይሉ ማወቅ ነው። ወገኖቼ እውነተኛ ማስተዋል ካለን ለዚህ ለሚያለቅሰው ሕዝብ፣ ለተቆሳሰለ ለኢትዮጵያ ሕዝብ፣ ለምድማማ ለኢትዮጵያ ሕዝብ ለና እናንተ መልእክት ይኖረናል። ወኛታ ከንጅሩ ወለጄሳ ከንጅሩ ወልሶባ ከንጅሩ ወላርያታ ከንጅሩ ኢሳኒፍ አኒብስን ኤርጋ ቀም ኢሳኒፍ ከራ ፈይናታን ከራ ዱጋታን ወዳ ዋቀዩ ኢጃ ኬሰን ሲኒ መበኑ ዋቀዩ ያደው በተን ሲኒ ባከን ማስተዋል ካለን ለዚህ ለሚያለቅሰው ሕዝብ፣ ለተራበ ሕዝብ፣ ምን የመሰለ መሬት ላይ ቁጭ ብሎ ለምራበ ሕዝብ እና እናንተ የምናወራው ስለ መንደር ወሬ አይደለም። እስራኤል አምላክ እግዚአብሔርን የማመሰግነው ይሄንን
ገና ምንም ሳላውቅ አገኘኝ። መራኝ ጌታዬ፣ መራኝ ጌታዬ። የእስራኤል አምላክ እግዚአብሔር ይምራችሁ። waaqayyo isin geggeessu. waaqayyo ija keessan isiniif eebsu. waaqayyo gurra keessan isiniif banu. waaqayyo yaada hubatu isiniif kennu. barri keessan bara ifaa ta'u. jireenyi keessan jireenya ifaa ta'u. karaatti akkasin namneef waaqayyo isin gargaaru. Wada inni sin haasaa ooltan inni asitti dhageessan galgala waan irratti dhageessan inni sun kan isinitti isa hubadhaa. baay'een isaa soba, baay'een isaa dhugaa miti, baay'een isaa isin hin gargaaru, isin hin gargaaru. kanaaf wangeelli gooftaa Yesuus nun hurrii nu baasaa dhufe. የጌታ ኢየሱስ ክርስቶስ ወንጌል ምን ያደርጋል መሰላችሁ? ከተወለድንበት ካደግንበት ከከንቱ ልፍለፋ እኮ ነው። ዝም ብሎ መለብለፍ ከዛ ሊታደገን ነው መጣው። የእስራኤል አምላክ እግዚአብሔር ሕይወታችሁን ኑሯችሁን ለበረከት ያድር። ከልፍለፋ እግዚአብሔር ያድነን። አሜን። ያድነን። እናስተውል። በእጃችን የዘላለም መድኃኒት አለ፣ የዘላለም ምሪት አለ፣ የዘላለም ድምፅ አለ። በእጃችን የዘላለም ሕይወት አለ፣ የዘላለም ትንቢት አለ፣ የዘላለም ራእይ አለ፣ የዘላለም ትንሣኤ አለ። አስተውል ሕዝቤ፣ አስተውል። በጨለማ ውስጥ አትሙት። አስተውል። እግዚአብሔር ወደሃል። ድሃ ስለሆንክ እግዚአብሔር ጠላህ ማለት አይደለም። ምክንያቱም አባቶቻችን ዝም ብሎ በጨለማ ስለኖሩ ነው። ያገኙትን ትናደረጉ። እኛ ተወለን፣ እኛ ደግሞ እነሱን እየወረስን ነው። በእነሱ ውርስ አንሄድም። የእስራኤል አምላክ እግዚአብሔር ይታደገናል። ከጨለማ እንወጣለን። አሜን። እንወጣለን በሉ። አሜን። እንወጣለን በሉ። አዎ ትወጣለህ። አንቺም ትወጫለሽ። እኔ ማን ሆኜ ትላላችሁ? ከእናንተ ከራሳችሁ ሳትሆኑ ከእግዚአብሔር የተነሳ ታመልጣላችሁ፣ ትወጣላችሁ። ከእግዚአብሔር የተነሳ አንተ አንድ ሰው ትሆናለህ፣ ትልቅ ሰው ትሆናለህ። ካለይበት ወሬ፣ ካለይበት ጨለማ፣ ካለይበት ነገር ወጥተህ አንተ የእግዚአብሔር አገልጋይ፣ የሀገር መሪ፣ አስተማሪ፣ ፕሮፌሰር፣ ሪሰርቸር፣ ብዙ ነገር የምትሆኑ ነገር አለ። ለምን በድንቁርና ታስረህ እዚህ ትቀራለህ? ዋይ ለምንድን ነው በጨለማ የምትኖረው? እግዚአብሔር እኔንና እናንተን ከጨለማ ጎትቶ ሊያወጣን ይህን ዘላለማዊን ቃል ሰጠን። እየጎተተን ነው። ውጣ ልጄ፣ ውጪ ልጄ እያለን ነው። ማስተዋል። የእግዚአብሔር ሕዝብ አስተውል። አስተዋይ የሰነፎችን ንግግር አይሰማም። አስተዋይ ለሰነፎች መልስ አይሰጥም። የሰነፎች ጥያቄ ማለቂያ የለውም። አስተዋይ ከሰነፎች ጋር አይቀመጥም። አስተዋይ ከሰነፎች ጋር አይሄድም። ስንፍና ዘመን፣ የስንፍና ዘመን ለኔና ለእናንተ አይደለም። እግዚአብሔር በክርስቶስ ኢየሱስ ጠራን። ስለዚህ ደግሞ አገልጋዮችን ላከልን ወደዚህ ሰፈር። በየእሁዱ በየጊዜው የእግዚአብሔርን ቃል
ያስተምሩናል። ምን ማለት ነው? ምንድነው የሚያስተምሩ? የራሳቸውን አጀንዳ አይደለም የሚያስተምሩን፣ እግዚአብሔር የገለጠላቸውን ነው። ከጨለማ ውጡ፣ ከጥላቻ ውጡ፣ ከግፍት ውጡ፣ ከጎሰኝነት ውጡ። አፋን ከወረካን ብራይም ባኒና እንበሪናይ እነሱ ማለከ ቤቱ መታከ ሰንሄዱዳ ይሰጥም ቤታን ሰ እነዚህም ቤታን ጥሩ ሀተው ማለ አደና ካተኒ ኬንያ ይወደጠን፣ ሶማሌ ይወደጠን፣ ኤርትራ ይወደጠን፣ ሱዳን ይወደጠን ብሻም ብርጭቆ ተቆጥም ቢቱ እንደንደሰን አፋን ኦሮሞ ፋከሰኒን ብሻም ብርጭቆ ተቆጥም ቢቱ እንደንደሰን ከወረካኒ በሩት ዝን ይረጅር ተማሩ። ሰውን በቋንቋው እንዴት ትጠሉታላችሁ? አንድ ወጣት ነበርና እኔ እንደዚህ ነኝ ብሎ ማመልከቻ ጻፈልኝ። ከዛ በኋላ ባለቤቴ አዘነችለትና አስተማረችው፣ ወደ ዩኒቨርሲቲ ላከችው እና በለው ዲግሪውን አገኘ። ከዛ መጥቼ እንዴት አደረክ ሲል ዲግሪን አገኝቻለሁ አለ። ስራ የለም አለ። እንዴት አልኩት። ቢሆነ አንድ አማርኛ አረፍተ ነገር በትክክል አይጽፍም። አንድ ፕሮፌሽናል የሆነ እንግሊዝኛ አንድ በትክክል አይጽፍም። ለምን ዲግሪ ቀርቶ ፒኤችዲ ለምን አትዘረዝርም? አገደሉን እኮ። የማትጽፍ ከሆነ ምንድነው? እንዴት አድርጌ ነው? ምንድነው ያገኘሁበት ዲግሪ? ተማር። አማርኛውንም ተማር፣ ትግርኛውንም ተማር፣ ሶማሊኛውንም ተማር። አእምሮ ይሰፋል እንጂ ምንም አትሆንም። ታድጋለህ እንጂ ምንም አትሆንም። ተማር። መማር ከጨለማ ያወጣሃል። መማር ያልተማረ ሰው የተወሰነ ነው። እኔ አማርኛ የተማርኩት በግድ ነው። ማለት አትማር ያለኝ ሰው አልነበረም። ነገር ግን አማርኛ እኔ ቋንቋ ሰው አይደለም። አንድ የትግራይ ወንድም አብረን ትምህርት ቤት እንማር ነበር። ምን ይለኝ ነበር? ቶለሳ ያንተን አማርኛ ከመናገር ራሴን ብገል ይሻለኛል። ምንም አይደለም፣ ተናገሩበት። who cares ስለ እናንተ አክሰንት? በምድር ላይ አክሰንት የሌለው ቋንቋ የለም። ተማሩ፣ ስራ ያዙ፣ ቦታ ያዙ፣ እደጉ፣ እግዚአብሔርን አገልግሉ። ወንጌል ይዘ እንዴት ወደ ሱዳን ትሄዳለህ? እንዴት ወደ ሰሜን ትሄዳለህ? ወደ ጎንደር፣ ወደ ጎጃም እንዴት ትሄዳለህ? ቋንቋ ካልቻል። ጌታ ኢየሱስ እስከ ዓለም ዳርቻ ሂዱ ነው ያለው። የዓለምን ቋንቋ እንድንማር ነው መንገዱን የከፈተው። ተማሩ፣ ውጡ፣ አስተውሉ። ወገኖቼ እኔ በዚህ ዕድሜ የምመክራችሁ ሌት ተቀን ተማሩ ፕሊዝ። በዚያን ጊዜ የወንጌል መልእክተኞች ትሆናላችሁ። እግዚአብሔር ሕይወታችሁን ይባርካል፣ ዘመናችሁን ይባርካል። ከሰነፎች ንግግር ራቁ፣ ከማይጠቅም ምክር ራቁ። እግዚአብሔር ወዳችኋል። ይሄ ሰራዊት አይደለም እንዴ? ትልቅ ሰራዊት። ማል ሰራዊት ነፋር ወርዱፋ
ማጫ ሲኒገሌረው ማጫ ይራሜ ይራከስ ነሞን ባየንሳኔም ነገኘ ዋቀዮስና ኤብሱ ዋቀዮ ያድሁ በቱ ሲኒፈከን ዋቀዮ ያድሁ በቱ ሲኒፈከን ዱከነ ኬሳ በአኒ ሲኒንጀደ ወልዓሉመ ኬሳ በአኒ ሲኒንጀደ ከራ ዋቀዮ ኬሳ ገላ እስም ቢየላፋፊን ደለኒ ዋቀዮ ደለተን ዋቀዮ ዮቤተን ሞ ኤሰደምተን ባለም አካባቢ ኢትዮጵያ እዚህ ከወለጋ ወጥ አዲስ አበባ መሄድ በኔ ዘመን በጣም ብርቅ ነበር። አሁን ግን ያ ብርቅ አይደለም። እናንተ አገሪን ዳር ድንበሪን ጥሳችሁ የምትሄዱበት ለምን ማስተዋል አላችሁ? ለምን ጌታ አላችሁ? ለምን ወንጌል የእናንተ ጉልበት። ክብር ለዘላለም እስከ ዘላለም ለእግዚአብሔር ይሁን። ወገኖቼ እግዚአብሔር አገልጋዮች፣ እስኪ አገልጋዮች ሆናችሁ በሙሉ ቁሙ። አገልጋዮች ሆናችሁ በሙሉ ቁሙ። ለእናንተ አደራ የምላችሁ ነገር አለ። ቁሙ። አገልጋዮች ሆኑ። የምነግራችሁ ምንድን ነው? ህዝባችን የተቆሳሰለ የተበዳደለ ህዝብ ነው። የተበላላ ህዝብ ነው። ለማያውቀው ነገር ተበላልቶ አልቋል። እናንተ አስታራቂዎች ሆናችሁ ተጠርታችኋል። ፈዋሾች ሆናችሁ ተጠርታችኋል። ሌሎችን እንድታቅፉ የእስራኤል ቅዱስ እግዚአብሔር ጥሪ ሰጥቷችሁ በጥሪው ደርሷችኋል። ይህንን የተበዳደለውን የተጎዳዳውን ህዝብ ለማስታረቅ የእግዚአብሔር ኃይል ያስፈልጋችኋል። የእስራኤል አምላክ እግዚአብሔር በኃይሉ በብረቱ ይሙላችሁ። አሜን። እግዚአብሔር ኃይሉን ጉልበቱን ይስጣችሁ። አሜን። አሁን የሚያስፈልገን ለምድሪቷ ከዛሬ ጀምሮ የምንጸልየው ይሄንን ነው። የምሕረት ሪቫይቫል ያስፈልገናል። የእርቅ ሪቫይቫል ያስፈልገናል። ኦሮሞ ከኦሮሞ ጋር መታረቅ አለበት። ድሮ እኔ አማራውና ኦሮሞውን ትግሬውና ኦሮሞውን ምናምኑን ለማስታረቅ የሚል በዛ እምነት ነበረኝ። በዛ ይሰራ ነበር። ዛሬ ግን እንደዛ አይደለም። ምክንያቱም በአሁኑ ጊዜ ኦሮሞውን ከኦሮሞ ጋር፣ አማራውን ከአማራ ጋር፣ ትግሬውን ከትግሬ ጋር ማስታረቅ ህዝባችን ተበላልቶ አልቋል። የእስራኤል አምላክ እግዚአብሔር ይፈውሰን። አሜን። ይፈውሰን። አሜን። ያስታርቀን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያስታርቀን። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ከዛሬ ጀምሮ ወደ ነበርንበት ቦታ ጌታ አይመልሰን። የታደሰ አእምሮ፣ የታደሰ አንደበት፣ የታደሰ ጉልበት እግዚአብሔር ይስጠን። አዲስ ፍጥረት፣ የተጠራ ፍጥረት፣ የተቀባ ፍጥረት የእስራኤል ቅዱስ እግዚአብሔር ያድርጋችሁ። ከእንግዲህ ወዲህ እንደ ድሮ መኖር ቀረ። ከእንግዲህ ወዲህ እንደ ድሮ መመላለስ ቀረ። ከሰማይ ጥሪ ደርሷችኋል። ከሰማይ ጥሪ ደርሷችኋል። እልል በሉ እስኪ። የእስራኤል አምላክ እግዚአብሔር ይባርካችሁ። አሜን። ይባርካችሁ።